الذي هدانا لهذا وما كنا لنهتدي لولا أن هدانا الله وأشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وحبيبنا وشفيعنا محمد صلى الله عليه وسلم عبده ورسوله أما بعد السلام عليكم ورحمة الله تعالى وبركاته ባለፉት ሳምንታት ያው ቀጣይ ከኸሊፋው አቡበክር ሲዲቅ ረዲየላሁ ዐንሁ በማስቀጠል የሰይድና ዑመር የአሚር አልሙእሚኒንን እንደው የተወሰኑትን ቢሆን ይሁን ታሪካቸውን ያያየን ነው። ባለፈው እንዴት አድርገው ወደ እስልምና እንደገቡ ዝተው እስልምናው ላይ እርምጃ ለመውሰድ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ለማጥቃት አስበው ሰይፋቸውን መዘግደው መንገድ ላይ በቤታቸው ውስጥ የራሳቸው እህታቸው እንደሰለመች ሲነግሯቸው ዑመር ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሄዱን ተተው ወደ ቤት እንደተመለሱና እዛም በተከሰተው ክስተት ግርግሮች መጀመሪያ ላይ ቢመጡም ያው ሱረት ጣሃን ሲያነቡ ቀጥታ ቀልባቸው እንደተከፈተ አንዳንዶቹ ምን ይላሉ እንደው ዑመር ያው መቼም ኃይለኝነቱ ወኔው ይዟቸውም እንጂ መጀመሪያም በሩ ላይ ሆነው ተደብቀው የሆነ የሰሙትን የሚቀሩትን የቁርአን አያ በተወሰነ መልኩ ቀልባቸውን ለስለስ አድርጎት ነበር ነው እና ዑመር ረዲየላሁ ዐንሁ ሱረት ጣሃን የተወሰነውን ካነበቡ በኋላ ቀልባቸው ተነክቶ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የት እንዳሉና ሊያገኟቸው እንደሚፈልጉና እስልምናን መቀበል እንደሚፈልጉ እስልምናው እንደተቀበሉ ከዛም ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ እንደሄዱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ከሁለቱ ዑመሮች ወይ ከአቡ ጀህል ወይ ከዑመር ኢብኑ ኸጣብ በአንደኛው አላህ እሱ ዘንድ ተወዳጅ ከሆኑት ዑመሮች አንደኛውን እስልምናን በሱ እንዲረዳ ዱዓ ማድረጋቸውን እሱንም አይተናልና እዛ ውስጥ 39 አካባቢ የሚሆኑ ሷሃቦች እንደነበሩ ዳራው አልቀቢም ናቢል አርቀም ከዛ ውስጥ ሐምዛ ኢብኑ አብዱል ሙጠሊብ ጀግናው ሷሃቢ እንደነበሩና ከዛም በፈለገው አቅጣጫ ቢመጣ እንደመጣ እንዳመጣጡን መልሳለን ብለው ሄዶ እስልምናውን እንደተቀበሉ አይተናል። ዑመር እንግዲህ ከጠቢዓቸው ከመጀመሪያም በሙስሊሞቹ ላይ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና በሱሐቦቹ ላይ ያደርሱት የነበረው ግፍና መከራ ሐቅን ካለማወቅ የመነጨ እንጂ ከጥመት እንዳልነበረ ሐቁን በሚያውቁበት ሰዓት ደግሞ ቀጥታ ቀልባቸው እንደተከፈተና ለዚህ አይነቱ ዲን ደግሞ ህይወትን አይደለም ሌላ መክፈል የሚቻል ነገር ካለ መከፈል እንዳለበት እንዳመኑ አላህ ረቡል ኢዘቲ ወልጀላል እንደው ይሄ የቁርአኑን አያ አይተው ሱረት ጣሃን ሲያነቡ ይሄ ቃሉ ንግግሩ የዚህ ጌታ በፍጹም ከሱ ጋር ሌላ አብሮት ሊመለክ የሚገባ ጌታ ሊኖር አይገባም ማለታቸው አቂዳቸው ተውሂዳቸው በተወሰነ የቁርአን አያ አንድ ሁለት ገጾችን በማንበብ ምን ያህል እንደተለወጡ ሱብሃነል ሐይ الذي لا يموت እና ቁርአንን መረዳት ቢቻል ወደ አላህ ለመቅረብ ምን ያህል አቅም እንዳለው እግረ መንገድም ተምረንበታል እና በዚህ ሁኔታ ነበረ ዑመር እስልምናን የተቀበሉት። እስልምናን በሚቀበሉበት ሰዓት ግን ያኒ በፊት ቁረይሾቹ የሚያመልኩትን አምልኮት ሲያምኑ ያው ከአምልኮታቸው ከዚህ ከሚያመልኳቸው ጣዖታቶቻቸው ላይ ይከላከሉ ነበር። አሁን ወደ እስላም ሲመጡ ግን ዑመር ከኢስላምና ከሙስሊሞቹ ላይ ሲከላከሉ ልክ ከጣዖቶቻቸው ላይ ሲከላከሉ በነበረው አቅም ብቻ እንዳልሆነ ግን ዑመር ወዲያው የተረዱ ይመስላል። ለዚህም ለምንድነው ይሄ ስለ እስላም ሲማሩ እስልምናውን ሲያውቁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ መሆናቸውን በሚያውቁበት ሰዓት ይሄ የእስልምናው ትስስሩ በተወሰኑ አካባቢዎች ላይ የሚቀር ነገር እንዳልሆነ ተረድተውታል። በል تعلقت هذه الطبيعة بالسماء وبالأرض جميعا وصار موضوع نضالها دينا يدرك بفطنته المشركة أنه لن يقتصر على أرض اللمال والإبل والشعر بل سيزحف مشرقا ومغربا حتى يغمر العالمين انقلي عالما بمولو لشفن يميش الدين عندنا أمنوال الزاج مكة كبابي بتوسنو ميداوش لاي بتوسنو أكابابيش لاي ከዛ በፊት እንደሚያረጉት ሺዕ እየተወዳደሩ ምናምን ህይወት በዚህ እንደማይብቃቃ አውቀዋልና ዑመር ለዚህ ነው ቀጥታ እንደገቡ እስልምናውን
عند تقبلوا لنبي محمد صلى الله عليه وسلم ألسنا على الحق في مماتنا ومحيانا بمموتاتشنم بهيوتاتشنم بهيوتم بمموتم لا بنهن حقنا على يزنم ويس حق لا يدلنم على እኛ ሐቅ ላይ አይደለንም ወይ ብሎ ነብይ መሐመድን ጠየቋቸው አለስና ለልሐቅ في مماتنا ومحيانا ويجيب الرسول صلى الله عليه وسلم بلا يا عمر አው ብንሞትም ብንኖርም የያዝነው መንገድ ምንድነው ሐቅ ነው ምንም በመሞትና በመኖራችን ሊገፋ ወይ ሊቋረጥ የሚችል ነገር አይደለም اذا قالوا عمر نبي محمد بلا يا عمر والذي نفسي بيده إنكم لعلى الحق إن متم وإن حييتم بتنورون بتموتم حق ليناتشو إن متم وإن حييتم يقول عمر ففيما الاختفاء إذن هذا لا من دنا من الدبقات قال أكون يسلم عمر يا حقيقة ونور الإيمان يزي كلمة التوحيد يا لا إله إلا الله محمد رسول الله تككلن يوم مستر قلبهن سيناكا الدنيا لا يمتفراو هاي نورم ይሄንን ትልቅ አማናና ትልቅ መልእክት ደግሞ ለራስ ብቻ ይዘው ቁጭ ማለት እንዳለበት አታምንም ኢዘን የዚህን ሀገር ቋንቋ የምታውቁ ሰዎች ለማያውቁ ሰዎች በደንብ ማስተላለፍ ግዴታ ይኖርባቸዋል ማለት ነው ዝም ብለህ ሃዋዩ ጉድ ሞርኒንግ ጉድ ምናምን እያልክ ዝም ብለህ አላህ ፊት በዚህ የሚለቀህ እንዳይመስል አላህ ሐቁንም አስተምር ግልጽ ነው ታንክ ዩ ጉድ ምናምን በማለት አያበቃም አመስግነ ተመሰጋግነ አላህ ፊት በዚህ ምታልቅ እንዳይመስል ማስተማር ያስፈልጋል ነው ሐቅ ነው والذي بعثك بالحق الشيء يقول عمر ففيما الاختفاء اذن والذي بعثك بالحق بأونت بلاكوت جيتا نملاله ملاله هذا عمر لتخرجن ولا نخرجن معك كذي كتدبقكبت بوتا ትወጣለሁ እኛም አብረን እንወጣለን አላቸው ዳዋው ከዚህ በኋላ በድብቅ አይሆንም ምንድነው የሚሆነው በግልጽ ነው ከአባ ስር መሄድ ካለብን መካ ከተማ ላይ ሁሉም ላይ በቃ ዳዋው ከዚህ በኋላ በሐቅ ይነገራል ዑመር በመስለማቸው ባለፈው ሳምንት እንዳየን አላሁ አክበር ብለው ሱሐቦቹ ድምጻቸውን ሲያሰሙ ሙሉ መካ ተሰምቷል ይላል طيب አሁን ዑመርን ይዋቸው ከዛ አይ ያ ረሱላህ ከዚህ በኋላ ማን እንደበቅ አብረን ነው የምንወጣ ዑመር የሚፈሩት ኃይል የለም እንኳን ይሄ ሸሃደተይን ውስጣቸው ገብቶ ባጢሉም ላይ ያሉኮ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ለመግደል ይሄዳሉ ሲሉኮ እንዴ በኑ ሃሺም ቁረሽ ይለቁሃል እንዴ ዑመር እነሱ የነቢ መሐመድ ሰለላሁ ዐለይሂ ወሰለም ቤተሰቦች በቃ እንደው ይሄ ቤተሰብ የለያየ ዲናችንን እንደው ዲን አልባ ያረጋ አንድነታችንን የበተነሰው ገድዬ እኔንም ይግደሉኝ በቃ እንገላገል እኮ ነው ያሉት በሞትም ችግር የለም ነው ግን እንደው ይሄንን አንድነታችንን የበተነን አካል እናስወግደው ቢያንስ አየህ ካለማወቅ ሰዎች ብዙ መስመር ሊስቱ ይችላል ሲያውቁ ግን ይመለሳሉ طيب كذا نبي محمد صلى الله عليه وسلم ويخرج الرسول صلى الله عليه وسلم والمسلمون معه في الصفين عمر في صف وحمزة في الصف والنبي محمد صلى الله عليه وسلم መሃላቸው ሆነው ዑመር በአንድ በኩል ሐምዛ በአንድ በኩል ሁለቱም በጣም የሚፈሩ ጀግኖች ናቸው ሐምዛ ማሉ ሐምዛ ነቢ መሐመድ ሰለላሁ ዐለይሂ ወሰለም እኮ ሲሰደቡ ሰምተው ነው ባለቤታቸው እንዴ አውጀን አንተ የወንድምህን ልጅ እንዴት አርጎ ሰደበው ተንደርድረው ሂደው እኮ ነው እዛ ካዕባ ስር በቆሙበት በጥፊ ጆሮ ግንዱን የበጠሰለት አንተ ለምትሰድበው እኔ እሱ እንዲን እንደምከተል አታውቅም እንዴ ያለው አልሰለመው እኮ ሐምዛ ላኪን ወዲያው ስምናው ገባ ነቢ ዘንድ ሄደው ወላሂ በዚህ በማንነት ነበር ከዚህ በፊት ካንተ ላይ ስከላከል የነበረው አሁን ግን በዲኑ ላይ በእስላም ላይ ነው ካንተ መከላከለው አሏቸው እذن ጀግንነት የዑመርም የሐምዛም ጀግንነት ተወርቶ የሚያልቅ አይደለም እነዚህ ሁለት ሰዎች ወደ እስላም ገብተው ሁለቱን
يعني ብዙ ቁጥር አይደለም እኮ 40 ሰዎች 20 ሆኖ ቢሄዱ አንድን ሀገር አየ كم من فئة قليلة غلبت فئة كثيرة بإذن الله ነው ትንሽ ብትሆን ጥንካሬ ካለ አቋም አላማ ካለ ሌሎችን እንዲፈሩ አላህ ያደርጋል ግን ተፈትነህ ነው ዝም ብለህ በመርቃራ የሚሆን ነገር የለም እነዚህ ሰዎች ለዲናቸው ህይወታቸውን መስጠት እንደሚፈልጉ ከህይወትም ሌላ ቢኖር አንዴ ሳይሆን ሁሌም ለኢስላም እንደሚሞቱ ያሳዩ ሰዎች ናቸው አላህ ውስጣቸውን ያውቃል ስለዚህ እነዚህ ሰዎች ሲወጡ የመካ ሰው በሙሉ ለጊዜውም ቢሆን ፈራኮ አንዱም አልተተናኮላቸውም لا اله الا الله محمد رسول الله እያሉ በዑመር መስለም ምክንያት መካን አስተጋቡበት ማለት ነው طيب ዑመር በመስለማቸው ምክንያት ይህ ነገር መጣ ማለት ነው ከመደበቅ ወደ ግልጽ መውጣት وبهذه الخطوات التي استحثها ابن الخطاب بدأ الزحف الطويل المبارك الذي استمر 1400 عام ولا يزال صحافي من الال يزاني يجمرت ጉዞ ከ1400 ዓመታት በኋላም ቀጥሏል ይላል የኢስላም ጉዞ ማለት ነው ከዳር አልአርቀም ኢብኑ አቢል አርቀም ወጡ ወደ መካ ነቢ አስተጋቡ ከዛ በኋላ ዓለም ላይ ጉዞውን አላቋረጠም ሐቅ ነው طيب عمر سيفاቸውን መዘው ان الرجل الذي جاء ممتديا سيفه ليقتل رسول الله صلى الله عليه وسلم እሳቸውን ለመግደል ይመጣ قد تحول في لحظات سعيدة الى مؤمن بالله وبرسوله አማ አስደሳች በሆነ ሁኔታና ፍጥነት በአላህና በመልእክተኛው የሚያምን ሙእሚን ሆነ فماذا عصوا يفعلوا الان وما رد الفعل الذي سيكيف وجهتها الجديد ምንድነው አሁን ማድረግ ያለበት እሱ በመስለሙ ደግሞ የሚመጣው አጣፋዊ ምላሽ ምንድነው እነዚህን ነገራቶች በሙሉ ዑመር በደንብ አድርገው ያቁታል ይገባቸዋል ولسوف يتابع عمر المسلم أداء المهمة التي بدأها عمر الوثني ولكن في مستوى أعلى وغاية أرفع ያው ድሮም ከጣዖታቶቻቸው ላይ ሲከላከሉ ነበር አይደል አሁንም ግን ከኢስላም ይከላከላሉ ሲከላከሉ ግን ለጣዖታቸው ሲከላከሉ ከነበረው ከፍ ባለ ደረጃ ላይ ነው እና ዳር አልአርቀም ሄዱ ባጢልን ደግፈው ነብይን ለመግደል لكن አሁን ግን እንደዛ አይደለም غير انه الان لن يسرع الحق الذي كان يتوهم باطلا እስምና ባጢል መስሎ ይታያቸው ነበር አሁን ግን ለዛ አይደለም በል ባጢልን ለመዋጋት ነው ከዚህ በኋላ ኃይላቸውን በሙሉ ዑመር سيسرع الباطل الذي هو باطل والذي انخدع عمر እስከዛን ሰዓት ድረስ ዑመር ሐቅ ነው ብለው ነው የተከተሉት ያን የሚያመልኩትን ጣዖታቶች በእጃቸው እየሰሩት ሱብሃንአላህ አቅል ሲሄድ እኮ ዑመር ራሳቸው እኮ ናቸው የት እንደው እንዲናረግ ነበር በጃሂልያ እንዲ ሲሉ የት ነበር የዛኔ አቅላቸው አሏቸው መሐመድ ሰለላሁ ዐለይሂ ወሰለም ትክክለኛው ማንነታችን ከኢማን ጋር ነው የመጣው አሉ ኢዘን አትጠራጠሩ ዓለም ላይ ያለ ህዝብ ግለሰብ ጀምሮ አጠቃላይ ያንዳንዱ ሰው ትክክለኛ ማንነቱን ማግኘት የሚችለው የኢስላምን መንገድ ቢከተል ነው ግን አሁን ሊገባው አይችልም ይሄን ስናገር የሚሰማ ሙስሊም ያልሆነ አካል ለምን አያውቀውም አልገባውም ኢስላምን ወይ ከሙስሊሞቹ ደግሞ እንዲህ አይነቱን ብሩ ነገር ላያይ ይችላል የኛ የምናደርጋቸው ልምዶች ሌሎችን ላይስቡ ይችላሉ ግን ትክክለኛ ስብዕና የሚመጣው ሐቂቃ የሰው ልጆች ለምን እንደተፈጠሩና ምን ማድረግ እንዳለባቸው ይበልጥ የሚረዱት ኢስላምን ቢከተሉ ነው ይሄን ደግሞ ጭንቅላታችንን አንገታችንን ከፍ አድርገን ነው የምንናገረው ሐቅ ነው طيب እና وانه الان وقد كشف عنه غطاءه እንግዲህ ያ يشفنواቸው የነበረው ነገር ተገልጿል ዑመር ረዲየላሁ ዐንሁ ሊደው بصوت አሁን ከፍ አድርገው ድምጻቸውን ይጮሃሉ አይቀርም ከዛ ምን እንዳሉ ታውቃላችሁ والله ያሉ ዑመር ሰለም والله لن اترك مكانا جلست فيه بالكفر الا جلست فيه بالايمان كفرن ሳስተጋባ ስጮህበት ስከላከልበት የተቀመጥኩበት የቆንኩበት ቦታዎች ላይ በሙሉ እያንዳንዷ የረገጥኳትን ቦታ ስለ ኢማን ከፍ አድርጌ ድምጽን በመናገርና ከሙስሊሞች ላይ በመከላከል ያንን ቦታ አጸፋዊ ምላሽ ይሰጣለሁኝ አሉ ገብቷችሁ ኩፍር የተናገርኩበት እያንዳንዱ የመካ ጎዳናዎች ላይ አሁን ድምጽን ከፍ አድርጌ ስለ አላህ ታላቅነት ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት አስተጋባለሁ አስተምራለሁ
ደፍረት እኮ ነው እንደሚጎዷቸው እኮ ያውቃሉ እሳቸውም ሲደበድቡ ነበር አይደለ ሐታ ነብይን ሲያሰቃዩ ነበር እኮ አስቸግረዋል ስለዚህ ዑመር ማውን ይሄንን ሲያደርጉ እንደሚሰቃዩ እኮ ያውቃሉ ግን ታውቃላችሁ ዑመር ያንን ግፍና በደል መቅመስ ፈልገው እንደሆነ አስበው እኮ ነው ይሄን ለይተው እኮ ነው طيب ይሄንን ደግሞ ማድረግ ይችላሉ ይሄ ተፈጥሯዊ ባህሪያቸው ነው وانما طبيعته من الذكاء والمقدره ما يجعلها مهيئه للعمل دوما واضعه عينيها على الهدف وهو لهذا بهذا الناس ዝም ብሎ ማስመሰል ምናምንን የሚያውቁ ሰው አይደሉም ظلمን ግፍን አይወዱም ነበር رجل ولا ينام على الضيم ይሄ በደል ግፍ ላይ ዝም ብሎ ተኝቶ የሚያሳልፍ ሰው አልነበሩም ከበፊቱም لحظه من نهار او مساء በማንኛውም ሰዓት ቢሆን እሳቸው ዘንድ ግፍ ማለት አንድ ሰው ሲበደል አይቶ ዝም ማለት ወይ የሆነ አንድ ሰው ላይ የሆነ ቅጣት በደል የሆነ አደጋ ሲደርስበት በግፍ በደል ነው ግፍ ነው ዑመር ግን ይሄን ብቻ አይደለም አንድ ሰው አንድን ሰው ስለዘለመው ምናምን ብቻ አይደለም ግፍ ነው ብለው የሚያስቡት ዑመር የሚያስቡት ነገር والضيم ايضا ان يعجز عن تحقيق ذاته وانجاز مشيئاته وبلوغ الامر الذي يريد በራሳቸው ቀጥ ብሎ ቆሞ ፍላጎታቸውን ማሳካት አለመቻል የሚፈልጉትን ነገር አለመፈጸም የሚፈልጉት ነገርን ደግሞ አለማድረግ ግፍ ነው ብለው ያምናሉ اذا لا اله الا الله محمد رسول الله ሐቅ ነው ስለዚህ ሰዎች ዘንድ በሙሉ መድረስ አለበት ይሄን አለማድረግ እሳቸው የሚፈልጉትን ፍላጎት ከማድረግ ታገዱ ማለት ነው አይደል ዝም ካሉ ይሄ ግፍ ነው ብለው ያምናሉ ስለዚህ ዑመር ዝም ብሎ ተደብቆ አይቀመጡም ማለት ነው እና ወለው በጃሂልያ ጊዜ የተጓዙበትን መካ ላይ ያንዳንዱ እንቅስቃሴ የነበረበትን በሙሉ እስልምናን ሲቃወሙ ያሳለፉትን ህይወት አሁን ተዓቁብ አድርገው በተቃራኒው ደግሞ አዲስ የሆነውን እስልምናን መስበክን ዛሬ ደግሞ مسبحا بحمد الله ومقدسا له اللهን እያጠሩ እያመሰገኑ اللهን እያላቁ سبحان الله والحمد لله ولا اله الا الله እያሉ መጓዘን ወሰኑ وكل مكان رفع فيه عقيرته لاهجا باصنام قريش የቁረይሾችን ጣዖታት ከፍ አድርገው እነሱን ሲሰብኩ እንደነበሩ لابد من ان يجلجل فيه بلا اله الا الله محمد رسول الله በፊት ስለላት ስለ ዑዛ ስለ መናት ስለ ሌሎች አይደለ ሲሰብኩ የነበሩት አሁን ደግሞ መካ ሙሉ ላይ ቢፈልጉም ባይፈልጉም ቢመቱም ባይመቱም لا اله الا الله محمد رسول الله መነገር አለበት ብለው ዑመር ወሰኑ እና እያንዳንዱ ቦታ ላይ ሰያቀመ ኩል ሐረካት ወኩል ከሊማት እያንዳንዱ እንቅስቃሴያቸው ላይ እያንዳንዱ ንግግራቸው ላይ ባሳለፏቸው ነገራቶች ላይ በሙሉ ለ6 አመታት እስልምናው ከመጣ በኋላ منذ بدء الرسالة حتى يوم الإسلامي اسمنا نبي محمد مسبك جمرو استاچو كسلموበት ለ6 አመታት ድረስ በአላህና በመላእክተኛው በመሐመድ በተከታዮቻቸው ላይ ሲያፈዙ የነበሩትን ነገር አሁን ያን አጸፋ መመለስ ይፈልጋሉ አንተ ምን ያህል ከባድ እንደሆነ ገምቱት ዑመር ከዛ ጀግንነታቸው ጋር ደፋርነታቸው ጋር 6 አመታት ምን ያህል ሰሃቦቹ በሳቸው እንደተሰቃዩ ዑመርን እየፈሩ እኮ ሀገር ይለቁ ነበር የተወሰኑት መካ ያው ለቀንልሃል እያሏቸው አይተንል እንደ እሱ ጥሩ ሆነ ባክሽ የخطب አህያ ቢሰልም ዑመር አይሰልም አሏቸው አይደል የነበራቸውን በቃ እነሱ የሚያዩበት እይታ ዑመር በቃ ባጢል ነው ብሎ ያምናሉ እስላምንና የያዙት እምነት ሐቅ ነው ብሎ እስከ ጥግ ድረስ ይሄዱ ስለነበረ ያ ሁሉ አሁን በፍጥነት ነው ልክ እንዳልሆነ ዑመር የገባቸው እና سيقتلع جميع الاشواك التي ملأ بها طريق محمد وصحبه بني محمد እና በሷሃቦቻቸው መንገድ ላይ የዘሩትን እሾህ በሙሉ መንቀል አለብኝ ብለው አሰቡ ያው ያደረሱን በመልካም وسيغرس مكان ازاهر በዛ በእሾህ ቦታ ላይ ለኢስላም ለሙሐመድ ለሷሃቦቹ የሚመች ምቹ አድርገው አበባዎችን በእሾሁ ላይ እየተከሉ ማሳየት በሚቻለው መንገድ سيزرع حبا بفكر وتفانيا
مسواتنت بمكفل وسيشتري أمن هذا الدين بحياته جميع حياته يزين إسلام دهنت لما الرقاقت هيوتاتشون بمشت قال أبو عمر بقى يلون هيوتاتشون بمول ودعالا بعلى مالت أن عند أبابالاتشو إلى يالفون بوتا ياندون بوتا مملس بيچلو يان زمن مملس بيچلونا اندال نبر مادرق بيچلو نورو يمنيو نبر عمر النزاس 6 ዓመታት النبي محمد صلى الله عليه وسلم صحابوچون አዛ ያደረጉበት ዘመን ወደኋላ ተመልሰው እንዳልነበረ ማድረግ ቢቻል ነው አየ እዚህ ድረስ ነው ባጢል በቃ ባጢልነቱን ሲያቁ የሚጸጸቱበት ለዚህ እኮ ነው ተውበት ሲያረግ ሰውየው ሐቂቃ ያለፈውን ነገር ደግሞ ላይ ፈጽሞ መጸጸት አለበት የሚባለው ዝም ብሎ የድመት ተውበት መሆን የለበትም የሚባለው ለዚህ ነው طيب ثم اراد ان يصحح خطأه فليس يكفي فطرته الفضة النادرة أن تتجنب الخطأ بل هي تريد اقتلاعه تماما السايتشون عمر كباهر ياتشو ያንን ስህተት ምናምኑን መራቅ ብቻ አይደለም የሚያምኑበት በል ያ ስህተት የሆነ ነገር በሙሉ እየነቀሉ ማስወገድም ጭምር ነው ለሌሎች አዛ መሆን ስለሌለበት واقتلاع الزمان والمكان اللذين كان للخطأ وعاء ومن ثم كزيهم يتنسانون انجدي عمر رضي الله عنه زمنات ملسوا ما استكاكل بيشلو يتمنيوت من أجل هذا مضى إلى كل مكان جلس فيه بالكفر فجلس فيه بالإيمان أيان داندو كفرن سيستمروا ويم لسوسي كلا كلبت ينبربت بوتالي بمولو يهدو عمر إيمانا سبقوا أكان ذلك كافيا أوكي بفيت كفر نبرات አሁን ግን በዛ ቦታ ላይ ኢማንን ተናገሩ በቂ ነው በዑመር አመለካከት لا በቂ ነው ብለው አያምኑ ስለዚህ فهناك عمل كثير وقدير سيواصله عمر حتى يحس انه قد طهر نفسه من كل آثام جاهلية በዛ በጃሂልያ በኩፍሩ ዘመን የፈጸሙትን በደል የፈጸሙትን ስህተት ሊያጠራኝ ይችላል ብለው የሚችሉትን ነገር በሙሉ እንደሚችሉና ማድረግ እንደ አቅም እንዳላቸው عمر يامنالو سلازي ያን ሁሉ ነገር ማድረግ አለብኝ ያለው طبعا الاسلام يجب ما قبله እሳቸው እኮ لا اله الا الله محمد رسول الله በሚሉበት ሰዓት በዛ በኩፍር ዘመን ላይ የነበረውን ወንጀላቸው እኮ ሙሉ ለሙሉ ይታጠባል ገባን ነቃ ይታጠባል እኮ ወደ እስላም በሚገቡበት ሰዓት ነገር ግን ያ ብቻ በቂ አይደለም ያ የሰሩትን በሙስሊሞቹ ላይ ሲያደርሱት የነበረው ዱላ ግፍ ድብደባ ያን ስሜታቸውን በቃ ሊያጠራ የሚችል ነገር ማድረግ ይፈልጋሉ ዑመር ያን በጃሂልያ ያሳለፉትን ፋና ማጥፋት فهو يذكر أن تمسك السالف بدين قريش كان من أهم أسباب الاضطهاد الذي لقيه الرسول صلى الله عليه وسلم إذن قديم عمر ያስታውሳሉ ያቃሉ ያ በቁረይሾቹ ጋር ያሉ በሙስሊሞቹ ላይ በነብዩ ላይ ያደርሱት የነበረው ግፍና መከራ ያንን ያስታውሳሉ ወዲያው وقد آمن አሁን ደግሞ አመኑ فلا بد من أن يكون إسلامه عاملا حاسما في شد زناد المقاومة ስለዚህ እስላማዊ እንቅስቃሴዎችን የብልጥ ጠንካራ አድርገው መጓዝ እንዳለባቸው ዑመር ያምናሉ እና أجل بالأمس كانت وثنية من الأسباب التي حملت المسلمين وهم قلة يزاني مسلموچن عمر እንዲጎዱ ያረጋቸው ጣዖት አምላኪ መሆናቸው ነው ማን ሙስሊሞቹ ትንሽ ከመሆናቸው ጋር على الفرار بدينهم إلى دار الأرقم እየተደበቁ ዳር الأرقم እየሄዱ በድብቅ እኮ ነው ሰው አየን አላየን እያሉ እየገቡ ነቢ ጋር እየተገናኙ ቁርአናቸውን የሚሰሙ ስምናቸውን የሚማሩት ትንሽ ስለሆኑ ነው حيث يعبدون الله خفيا تدبقوا واليوم አሁን ግን لابد من أن يكون إسلامه عاملا حاسما من الجهل بالدعوة ونبذ التخفي والمدافع ስለዚህ ዑመር አንድም ዑመርን ፈርተውም ጭምር ነው ሰዎች የሚደበቁት ስለዚህ አሁን በመስለማቸው ያንን ተቃራኒ የሆነ ነገር እስላማዊ እንቅስቃሴ ወሳኝ የሆነውን ዳዋ የእስልምናን ዳዋ ግልጽ በማድረግ መጀመር አለበት የሚል ይሄ ተደብቆ ከዚህ በኋላ ያስመሰሉ መሄድ የለም ወኢነሁ ለኢዛ ብላሁ ሰለላሁ ዐለይሂ ወሰለም ከዛ ምን አሉ ነቢ ገን ሄዱና ቢአቢ አንተ ወኡሚ ያ ረሱላህ አሏቸው
አባቴና እናቴ ሰውሉህና አንተ ያላህ ነብዩ لا يحبسك ምንድነው እዚህ አስሮ ድብቅ አርጎ እዚሁ የሚያስቀምጠው فوالله ما تركت مجلسا كنت اجلس فيه بالكفر الا اظهرت فيه الايمان غير هائب ولا خائب الا اننا لن نعبد الله سرا بعد اليوم يا رسول الله بالله ميه ነግረዋለሁ ከዚህ በፊት በኩፍር የተቀመጥኩባቸውን ቦታዎች በሙሉ ያለምንም ፍራቻ በኢማን እቀመጣለሁ ሙእሚን መሆኔን እገልጽበታለሁ ሳልፈራ ከዚህ በኋላ እኛ አላህን ተደብቀን አንገዛም ማለት ነብይ ሰለላሁ ዐለይሂ ወሰለም مرحبا አሉ ሰሙ وتخرج الدعوة من مكمنها إلى أرض الله الواسعة بقلت دعوة جمروا ማለት أفعل يكتفي عمر بذلك كذا وطوا አይደል እስምናን ሰበኩ ምን አሉ ከላ ዑመር ይሄም አላረካቸውም አሁን فلا يزال ثم خطوة تبهر الألباب حقا አሁን በጣም አስገራሚ የሆነ ነገር መስራት ፈለጉ ጀግና ናቸው እንዳልኳችሁ በጣም لقد تذكر عمر أنه بالأمس كان كفار قريش يأخذهم الزهو لأن عمر يضرب بيده أصحاب محمد كفر ላይ በነበሩበት ሰዓት ዑመር የነብዩን ሰሃቦች ይደበድቡ ነበር እሳቸው እየሄዱ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን ሲደበድቡ ሰናዲዱ ቁረይሽ ይደሰቱ ነበር እና አቡ ጀህል እና አቡ ለሃብ እና አቡ ሱፊያን ሌሎችም እና ዑትባ የሚባሉት ዋናዎች አሁን فليمنح المسلمين اليوم الزهو والمكر ስለዚህ አሁን ደግሞ ለሙስሊሞቹ ሊኮሩ የሚችሉበት ነገር ማሳየት ፈለጉ ይሄን እንደ ስጦታ ማበርከት አለብኝ وهم اذا كان لن يستطيع الان ان يجلب بقبضه الرؤوس صناديق قريش አሁን ቁረይሾችን እንግዲህ አንገታቸውን እየጠመለሉ በጉልበት ነው ወደ እስላም ግቡ ማለት አይችሉም ያም ማድረግ ካልቻልኩ አሉ ويظهره فليرفع من شأن العذاب الذي يلقاه ضعاف المسلمين بأن يشاركهم فيه ይሄ ደካማ የሆኑትን ሙስሊሞች ሌሎቹ የቁረይሽ አለቆች ያቀምሷቸው ያደርሱባቸው የነበረን ዱላ መከራ መቅመስ አለብኝ ብለው ወሰኑ እንግዲህ ቁረይሾችን ያመጣው እነሱን አስገድጄ ማንበርከክ ባልችል ደካማ የተባሉት የሚከላከልላቸው ደጋፍ የሌላቸው ነው በተለይ ነብይም ተደብድበዋል አቡበክርም እኮ ተደብድበዋል ግን እንደነ ቢላል እንደነ ኸባብ እንደ በጣም ይሄ ምስኪን የሆኑት ላይ የሚደርሰው አደጋ ምንም ተከላካይ ስለሌላቸው ከፍ ያለ ነበር ስለዚህ እነሱ የቀመሱትን አዛብ መቅመስ አለብኝ ያን ሳደርግ ሙስሊሞቹ وليأخذوا دسلاچال بأن عمر الجسور العملاق المهيب يضرب مثل ما يضربون الناس እንደሚደበደቡት ዑመርን ሲደበደቡ ማየት ويضطهد كما ግፍ ሲሰሩ እንደነበረ ዑመር ሙስሊሞቹ ዘንድ አሁንም ዑመር ላይ ያ ግፍ ሲሰራ ሲያዩ ለካ የሙስሊሞቹን ማዕና ይሄ ስብዕና ውስጣዊ ማንነታቸውን ከፍ ያደርገዋል ትላንት ደብዳቤ የነበረው ሰው አሁን ሲደበደብ ለዛም ተጋፍጦ ወጥቶ ማለት ነው نعم لم يظل اضطهاد قريش وقفا على بلال وخباب وعمار وصهيب እነዚህ ምስኪኖች የነበሩ ቢላል ይታወቃል خباب ابن عرد عمار ابن ياسر አባትና እናቱን ሲገድሏቸው ሱዓይብ الرومي ተሰዶ መካ የመጣ ሰው እነዚህ واخوان من الفقراء والمستضعفين እነዚህ ምስኪን የሆኑት ፈቂሮችና ደካሞች አቅም የሌላቸው እነሱ ላይ ሲደርስ የነበረው ቅጣት በእነሱ ብቻ መቆም የለበትም بل لابد من ان يصلح معهم فتيان هذا الذي تسبق እንግዲህ ጀግንነታቸውን አስበው ማለት ገና ስማቸው ሲጠራ ክብራቸውን የሚቀድማቸው والذي تنخلع امام سطوته الافئده والقلوب ይሄ ጀባር ኃይለኛ ጨካኝነታቸው የተነሳ ገና እኮ ዑመርን ሲያስቧቸው ልባቸው ነው የሚወርቀው አሁን ይህ ሰው እንደነሱ ሲደበደብ اذا عمر لابد من ان يضرب عمر كما يضربون መመታት አለብኛል እንደሌሎች እንደሚመቱ طيب وبهذا لا يصير ضربهم وتعذيبهم ذلة تكسرهم اذا مدبدبنا መቀጣት ሙስሊሞቹ ውርደት ወይም ውድቀት እንዳልሆነ እንዲረዱ ማስተማር ፈለጉ ዑመር የተከበሩ ናቸው የጡ ቤተሰብ ሰው ናቸው
ስለዚህ እንደነ ሱሃይብ እንደነ አማር እንደነ ቢላል መደብደባቸው ለካ መደብደብ የበታችነት ምልክት አይደለም የሚለውን እነሱ ውስጥ መክተት አየ ትላልቆችን አይደለም መሆን የፈለጉት ዑመር በዲን ዝቅ ብለው ለአላህ ብለው መስዋዕትነት የከፈሉትን ሰዎች እነሱ የሚሆኑትን መሆን ነው የፈለጉት አየ ሙስሊም ወንድም ጋር የበታች ብለ ምትንቀውን ጠንካራ የሆነ ሙስሊም ነው የሚያዋጣ ያው በጃዙራውንም ስናየው ኦኬ ገና ለገና ሰዎች ዝና ስብዕናው ከፍ ተብሎ ሰዎች ዘንድ የሚነገርን ሰው መጣጋጋት መላላስ ነው የምንወደው አይደል ላኪን አላህ ዘንድ የሚያስከብረው እንደዛ አይነቱ ሰው አይደለም ሀብታሙ ባለስልጣኑ ዘመን የሾመው ምናምኑ አይደለም ላ ያው ወለሶፍ ቁጭ ብሎ አንገቱን ደፍቶ አላህን ብሎ እንደው የሚያለቅስ ለአላህ ብሎ የሚተናነሰው ሰው ነው ለአንተ ትልቅ ወዳጅ መመሳሰልም እሱ ጋር ነው እንዲህ አይነት ነገሮች አሁን እኛ ውስጥ ጠፍተዋል ያ ቃል የሚባለውም ሰው ጭምር እንደዛ መሆኑን የሚያሳዝነው طيب ስለዚህ ከራማቸውን ዝቅ ማድረግ አይደለም ዑመር እስልምናቸውን በዚህ መጀመር ፈለጉ إذ تتم له المساواة مع المسلمين በቃ እኩል ነኝ ብሎ ማመን ከነቢል አልጋ لا كان أبو بكر كالنبي الألقى كان صحيب الرومي إن عمار بن ياسر إن خباب بن عرب الناس ميكتوت بتعم يقريشوا كفتين دولا ميكمسوت يعني برسوي دن السنة ما هو يعلم ما كان دن السنة الدبدب علم ين السنة مورال ما جنبات علم بيني عند زي الصبو هكذا فكر صاحب الطبيعة القوية الفطر السوية ولكن أنا لو هذا قل انديت عمر ما إنه دفروا لي دبدب ميشلو قال انديت يا جنيو تالي وهو المرهوب يفرر له العدل الذي مجرد تفكير في استاچون ማሰቡ ራሱ እሳቸው ጋር ልጋጠም ብሎ ማሰብ ሽንፈት ነው የሚያመጣው እንኳን ሊጋጠሟቸው ስለዚህ ዑመር መደብደብ ቢፈልጉ ማን ነው የሚደበድባቸው ስለዚህ ዑመር አሸናፊነትን ከፈለጉ فلن ينس ምንም የሚከለክላቸው የለም اما ان يكون المضروب المنهزم ተደብዳቢ ተሸናፊ ለመሆን ግን فهذه هي المشكله الكبرى ይሄ ትልቅ ችግር ነው التي يحتاج الظفر بحل الى በጣም ምን ማድረግ ስለዚህ فمن الذي يجرؤ ان يضرب عمر في قريش كلها እንደ መካ ላይ ቁረይሾች ውስጥ በሙሉ ማን ነው ደፍሮ ዑመርን ሊደበድብ የሚችል ይሄ አሳሳቢ ነው لكن عمر من هذا قرر ان يرفع من قيمه العذاب الذي يلقاه اخوانه بان يتعرض له وياخذ نصيبا من اجل لقد قرر واراد وما دام قد اراد فلا بد ان يوجد عمر አስበዋል ወስነዋል اذا ላሰቡትና ለወሰኑት ነገር ደግሞ መንገድ ማግኘት አለባቸው አስበው ዑመርን የሚደበድበኝ አጣለው ምናም ብሎ ቤት ቁጭ ማለት የለባቸውም ስለዚህ ምን ማሰብ እንዳለባቸው ነደፉ ወይርሲሙ خطته ويبدأ جولته እዛ ቀጥታ ሄዱ የት አቡ ጀህል ቤት አቡ ጀህል ቤት ሄዱና ዑመር በደንብ አንኳኩ فيذهب اليه في داره ويقرع الباب በጣም አንኳኩና ويخرج ابو جهل ليجد امامه عمر عمرን አገኘው ጨበረሲከር عمر አልሰማም ምንድን አልሰማም መስለሚን በግድ እኮ ነው በጣም አልሰማም መስለሚን አቡ ጀህል በጣም አስቸጋሪ ሰው ቤቱ ድረስ ሄደ እየሄደ መካ ላይ እየዞረ ሙስሊሞቹን ደካሞችን እነ ኡመያን ያሲር የኡመያ አማር ኢብኑ ያሲር አባት ሱመያን የገደለ ጨካኝ እንደነሱ ጋር ሄደ አማ ሰሚዕት አማ علمت አላወቅም እንዴ ሰለምኩ እኮ አለ لا اله الا الله محمد قبحك الله قبح ማጂ አላህ ያጥፋ እንደው ቀኔን ሁሉ ጨለማ አርኩ ላይ በሩ ላይ ዘጉበት ዑመር አደረሱ ግን ዑመር የፈለጉት አቡ ጀህል አንድ ጥፊ እንዲልሳቸው ነበር ለምን እሳቸው መመታታቸውን ሌሎችም ሱሐቦች ይሰማሉ ብሎ ስላመኑ አቡ ጀህል እንዴት ደፍሮ ዑመርን ይምታ ቤቱ ድረስ ሄዶ አንኳኩተው ነው እሺ ሄዱ ከዛ በኋላ እሱ ሲዘጋባቸው فيذهب إليه في داره ويقرأ الباب ويخرج أبو جهل ويمر بأشراف قريش من دون متحدث كذا ودت لايوت يقريش ዋናዎቹ ጋር እየሄዱ አሁንም ያንኳኳሉ ምንድነው አልሰማም አንዳንድ መስለማቸውን ስላወቁ ቀድሚያ ይዘጉበታል አልሰማም ምን ሰለምኩ እኮ
سلمكوكو لإسلام بكا أي وسط لي إيمان انديت نور اندم نجابا سلمكو على سمها بتفي بيرواتشو كومر يام فلقونو انجي كل ما أطمنا من الكوال الله انجي استيمان هذا الرجال عند ذا كومر بفيت يام كوكا سلم يالو كوالالو سياقو باتشو سلمنا الله ياقالو مسماتشو ياقالو جد يام كوكو هيدو أيجلسهم ويمر بأشراف قريش في دورهم متحديا ببيتاتشو يدو رجاء أن يخوض أحد معه معركة عندي قد ما تشوف اللي قولوا يخرج منها بلطمة في صدره ويبتفي للواتشو أو جرح في وجهه وفي تاتشون بها قصر بلونيته ولكنهم جميعا يتحاشونه ويتحامون عندي تادرقوا عمر يدفعوا أبو عمر يمثلوا مريو تشسنا آمين بلنج نزيم سستالك إذن عمر عند الآن بقب ما أنه ما يدفعاتشون فلقوا قد زم بلت تصور يا مسلموቹ ላይ ያደርሱት የነበረው ግፍ መከራ አየ አኺራ አለብኝ ብለን ስናስብ ነገ الوقوف بين يدي الله امام رب العالمين الله ፊት እንቆማለን بين يدي الله ቆመን እንጠየቃለን ብሎ ያመነ ሰው የሆነን ሰው ግፍ ከሰራና ካወቀ በዚህ ልክ ሊተናነስ ይገባል ላጠፋው ጥፋት ምህረትን ሊጠይቅ ይገባል ወንድሙ عمر كو يا يدبدبواچو مسلموچن يا هاجر لكن لنين ነው ብሎ ቀልባቸውን ሰበረ ሴቷ ለምን እሳቸውም እኮ ተሰምቷቸዋል በቃ ያለቀንልሃል እያሏቸው ዑመርን ሲያዩ እየሸሹ ያ ሁሉ ለካ ያደረሱት ግፍና በደል ሐቅን በያዙ ሰዎች ዘንድ ነው ይሄን ሲያውቁ ተጸጸቱ አላህ የሚፈልገው ይሄንን ነው ሰዎች አውቀውም ሳያውቁም ይጸጸታሉ ለጸጸታቸው ግን ማረም ማለት ወንጀል ይሰራሉ ለወንጀላቸው ግን ጸጸት ያስፈልጋል ጸጸትን ደግሞ ነፍስያህን እየተወጣጣር ከአቡበል ዝቅ ብለ አንገትህን ሰብራል እንደ ዑመር ወይም እስላም እንደሚያስተምረን ኢዘን ዑመር ይሄ ነገር እንደማይሆን ገባቸው እንደውም አንዴ ለአንደኛው ጠሩትና ጀሚል አሁን በየቤቱ ማድረስ እንደማይችሉ አወቁ አንዳንድ እኮ ፈጣን የሆኑ እንትኖች አሉ ወሬ የሚያደርሱ ወይስተሪኔ አሁንማ እንደዛ ማለት ዋትስአፕ ግሩፕ ላይ ምናምን ወይ ፌስቡክ ላይ ተለቀዋለ ዓለም በሙሉ ባንዴ ይሰማል የዘመኑ ፌስቡኮች እንበልና አንዳንዴ በየዘመኑ እኮ ሰዎች ወሬን በጣም በፍጥነት ሄዱና ለሁሉም አዩናስ ኑኑስ አሰል ከዛ ሁሉንም ማድረስ እንደማይችሉ ሲያውቁ ዑመር ጠሩትና ሰማ አሉት ምን ነው ሰለምኩ ገና ዑመር ንግግራቸውን አልጨረሱም አሉ ያ ሰውዬ እየሮጠ ሰባ ዑመር ሰለመ ዑመር ሰባ ነው የሚለው ላ ከዘብት አስለምት እያሉ ቋላ ይከተሉታል እየጮኸ ይላል ሙሉ መካ ደረሰላቸው ዑመር ላኪን መጨረሻ ላይ እሳቸውን አንድ ለአንድ የሚደፍራቸው እንደሌለ ሲያውቁ በየቤቱም እየሄዱ መስለማቸውን ሱብሃንአላህ ሹፍ አቡ ጀህል ቤት ሄደው እንግዲህ ስለ ኩፍ ተነጋግረዋል ነብይን ስለማጥቃት ተነጋግረዋል ሰሃቦችን ስለማዳከም ተነጋግረዋል ስለዚህ በእግራቸው በራሳቸው ሄደው መስለማቸውን ነገሩት ሌሎችም ቤቶች ጋር ወሊድ ኢብኑ ሙጊራ ሄዱ ነገሩ አይ ይሄንን ነው በኩፍር የቆሙበትን ቦታ በሙሉ በኢማን መግለጽ ማለት ነው ያ ሲሆን ማንንም አልተጋፈጣቸው ማለት ኦኬ መጨረሻ ምን አደረጉ አንድ ውሳኔ ወሰኑ አጋጣሚ ولنصغ إليه يرويه بقية ما حدث يقول رضي الله عنه وثار إليه الناس عندي كذا من هذا الرجوع عمر يقرر أن يلقاهم عند الكعبة ومجتمعون هناك عن صناديد قريش على كوتشو ليروتشم سويش تسبسبوا كوتش بالوبات كعبة مستهيلوا عند الكعبة قريبا يبيتوا على هنا ماذا ስለዚህ በተሰበሰቡበት አገኛቸው ሄዱና ሰምታችኋል በርግጠኝነት ወሰማችሁ አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ የመካ ሰናዲድ ቁረይሽ ተሰብስበው ከዛ በሙሉ ተነሱ አሉ ታሩ ኢለ الناس يضربونني واضربهم ዑመር ብቻቸውን እነሱ ከበዋቸው ይመቷቸዋል ዑመርም ያገኙትን ይቀምሳሉ
ዝም ብሎ አይመቱ ያ ሁሉ ሰው ከቦ ሲመታቸው እሳቸውም ይመታሉ واضح فجاء እንዲህ የተደባደብን 5-6 እንዲህ ከቦ እየመቱኝ እኔም ያገኘሁትን እየመታው የናታቸው ወንድም ኻሊ መጣሉ وقال ما هذا ምንድነው እሱ ምን እየተደረገ ነው ሲሉ قالوا ابن الخطاب عمرنا يدبدبوله تناددوا فقام على الحجر لا يقومنا فقال الا اني قد اجرت من اختي يا اهتيم ልጅ በኔ ጥበቃ ውስጥ ገብቷል አሉ ይሄ ቁረይሾቹ ለምሳሌ በባህላቸው አንዱ ባላባት አንዱ ታዋቂ ሰው እሱ በኔ ስር ነው ካለ አይነካበቅ ስለዚህ ዑመር ሲደበደቡ ሄሩና አጎታቸው እንዲህ አሉ ሰዎች ፈንከሸፈ الناس عني ገለላሉልኝ አሉ ዑመር ያው ተደበደቡ ግን ደስ አላላቸውም ዑመር فكنت لا ازال ارى الذين يضربون من المسلمين አሁን አንድ ቀንም ያው ተደባደብኩ አቀመሱኝ ነገር ግን ሌላ እኔን የሚነካኝ የለም አሁን ሙስሊሞቹ ግን ይደበደባሉ እያየው ኦኬ ስለዚህ ምንድነው መሆን ያለበት وانا لا يضربني احد እኔ ማንንም አይናገረኝም ማንንም አይመታኝም ብናገር ምን በለ فقلت الا يصيبني ما يصيبهم الا يصيبني ما يصيبهم እነሱን የሚደርስባቸው እኔ ላይ አይደርስም فجئت خالي ስለዚህ አየ ሙስሊሙ እንደም ፍልስጤም ጋዛ ላይ ሌላም ሱዳን ላይ ሌላው ሙስሊሙ ላይ የሚደርሰው ግፍና መከራ እኔስ ላይ ቢደርስ ብለ ማሰብ መቻል አለበት የእነሱ ህመም እኛን ካልተሰማን የሰው ልጆች ግፍን እንደው በደልን ዝም ብለን እንደዚህ ናብያ እያየነው ምናልኩን ባናየው ነው የሚሻለው ሐቂቃ ውስጣችን ላይ ምንም የማይፈጠር ተው ስለሌላው ስለራስ አላህን አቃለው ሙሐመድን እከተላለሁ ኢስላም ዲኒ ነው የሚል ሰው ወንድሞቹ ሲሰቃዩ ሲመቱ ሲረገጡ ምንም ሹዑር የማይሰማን ከሆነ በጣም አደጋ ላይ ነው ማለት ነው ዑመር ተደብድበው ግን አሁን እኮ ምንም ግን ሌሎቹ ለምን ደካሞች ይመታሉ በመመታታቸው እኮ አዝነዋል ሌሎቹ ሱሐቦች ምስኪኖቹን ሲመቷቸው ተጨንቀዋል ዑመር ግን በዛ አይደለም የተብቃቁት እንዴት እነሱ እየተመቱ እኔንም ይመታኛታለው አላረካቸውም አየ በቃ እሳቸውም ሌሎቹ ሲደሙ አብረው መድማት ሲቆስሉ አብረው መቁሰል ፈለጉ የዛኔ በቃ ህመም ውስጥ ላይ ያለው ህመም ያሽረኛል ብሎ እኮ ነው በቃ ጭንቀት ወደ አጎቴ ዘንድ ወቁልት ለጂዋርኩ መርዱዱን عليك ዞርበል ከዚህ በኋላ እኔ ባንተ ጥበቃ ስራውንም አውጅልና ካባሰር አልበልግም قال لا تفعل يا ابن اختي لا تفعل يا ابن اختي ارتو اتدرك توالوت انت ايتي لي جوي قلت بل هو رد عليك አልፈልግም መልሼዋለሁ ያንተን ጥበቃ ባንተ ጀዋር ስር መሆንን አልፈልግም قال ما شئت ففعل مرحبا بك ምን ማድረግ ይችላልው ራሳቸው فما زلت اضرب واضرب حتى اعز الله بنا الاسلام ደበደቡኝ ለቀናት አሉ ዑመር ስምናችን ከፍ እስኪል ድረስ ተደበደብናል በእነሱ መደብደብ ስምናው ቀና አለ እኛ ዘንድም ደረሰ አትጠራጠር የነሱ መስዋዕትነት ነው እስላምን እዚህ ያደረሰ ያ ሁሉ መስዋዕትነት ለኔ ለእናንተ የተከፈለ فما زلت اضرب واضرب حتى اعز الله بنا الاسلام ብዙ ጊዜ ደበደባቸው አነ ይሄዱ እኮ ነው ደግሞ ቢለፊት اشهد ان لا اله الا الله በግልጽ ያስተምሩ ጀመር ስለ ቂያማ የበደልኩትም ካለ ሐቅ አለኝ የሚል ሰው ካለ ሐቁን መልሳለሁ አውፍ የሚለኝ ካለ አውፍ ይበለኝ የበደልኩት ግን መጥቶ በደሉን መውሰድ ይችላል እንዲህ ያሉ ሁሉ ይሰብኩ ነበር ሄዶ ካባስ አሽራፍ ቁረይሽ ተሰብስበው ደግሞ ወጣቶቹን በብዛት አድርገው ይደበድቧቸዋል ይታገራሉ ይደማሉ ይመለሳሉ ይሄ እንግዲህ ከዑመር የታየን هذا السلوك الباهر الذي تبدا من عمر በግልጽ የታየ ባህሪያቸው እንግዲህ ዑመር ገና እንደሰለሙ እኮ ነው ይሄንን ያደረጉት والرجل الذي وقف موقفه هذا اول اسلامه هو الذي سنلتقي به فيما بعد ዑመር መጀመሪያ ላይ እንዲሆኑ ሰው ለሙእሚኖች አሚር ይሆናሉ ወደፊት አሚራን للمؤمنين وجيوش تظل السلطان
ሰራዊታቸው የዚህ የኪስራን የቀይሰርን ስልጣኔት ያፈርሳሉ ይደርሳሉ እዛ ላኪን ይሄ ሁሉ ነገር ያላቸው ዑመር አንድ ጊዜም እንዳረጉ ሚንበር ላይ ሞት እንደዚህ ሁሉ ከመሆኑ ጋር ሐቂቃ ይሄ ትዕቢትና ራስን መወጠር ባህሪ የላቸውም ያ ሁሉ እኮ አንገታቸውን ዝቅ አድርገው ነው ለኢስላም አንድ ጊዜ ሚንበር ላይ ሰዎችን በሳቸው የማራ ጊዜ ሰበሰቡ እና መስጊድ ውስጥ ገቡ ለእጅቲማዕ ثم يقول ايها الناس እናንተ ሰዎች ሆይ لقد رايتني وانا ارغ غنم خالات لي من بني مخزوم የበኒ መخزوم ቤተሰቦቼን አክስቶቼ ምናምን ፍየሎች ምናምን ጠባቂ እረኛ ነበርኩ ታውቃላችሁ አይደል አላቸው ለዛውም እኮ ትንሽ ተምርና ዘቢብ እየተከፈለኝ የምሰራ የማገለግል የነበርኩ ተራ እረኛ ነበርኩ አሉና ከሚንበሩ ወርደው ሄዱ ኸሊፋ ናቸው አሁን ከኛ ማለት ትልቅ ደረጃ ላይ የደረሰ መሪ ሆነ ማለት እንዴ በሙስሊም ዘንድ እኮ ነው ማለት ወጥ ያለፈ ታሪኩን ይናገራል አይናገርም እኮ እንዳለፈም ሰዎች ነው ተቶን ያደለው ነው መስሎ ነው ይገዳል ግን አይለቀ አሁን ዘመንማ ምንቱ ነው ፎቶ ቪዲዮ ያመጡልሃል ላኪን ስብዕና እኮ በዛ አይገለጽም ዑመር ፍየል እረኛ ጠባቂ ነበርኩ እኮ ታውቃላችሁ ያን አይታችሁኛል ብለው ወረዱ ከዛ ከሚንበሩ ወርደው እዛ دهش المجتمعين تسأل ثم ينزل على المنبر بين دهش المجتمعين وتساؤلهم زابرو يتسبسبوا ሰዎች ግራ ጋባቸው እርስ በርስ ምንድነው ምን ፈልገው ነው አሚር المؤمنين ምን ሆነው ነው ዑመር ግራ ጋባቸው ለምን እንዳሉ አልተናገሩማ ብቻ ዑመር አሁን እናንተ አሚር المؤمنين ይሄንን ሁሉ ሰራዊት የሚመራ ያን ሁሉ ፉታሃቶች በሱ ስር የተከፈቱ ታላቅ መሪ ዑመር ፍየል ጠባቂ ነው ይሄን እንዳትረሱ ብለው ነው እኮ እንዲነኝ ባይሉም ያው ነው መልእክቱ እኮ ያ ነው ያቃሉ ሰሃቦቹ በሳቸው ጊዜ ፉታሃቶች እንደመጡ ጀግና እንደሆኑ በሳቸው መንገድ ሸይጣን እንደማይሄድ ዑመር ያቋቸዋል ከዛ በኋላ አብዱራህማን ኢብኑ አውፍ እንደው አላስችላላቸውና ተከተሉና ምን አሏቸው ما اردت الى هذا يا امير المؤمنين من አስበው ነው አንቱ የሙእሚኖች አለቃ امير المؤمنين አሏቸው فيجيبه عمر ويحك يا ابن عوف ويحك خلوت بنفسي ራሴ ጋር ለብቻዬ ቁጭ ባልኩበት خلوا አድርጌ ከራሴ ጋር ራሴን ሳውራት ስጠይቃት فقالت لي انت امير المؤمنين انت እኮ የሙእሚኖቹ አሚር ነህ አለችኝ وليس بينك وبين الله احد በአንተና በአላህ መካከል ማንም የለም አንተ ከሁሉም የበላይ እኮ ነህ የሙእሚኖቹ ሁሉ አጠቃላይ ነው فمن ذا افضل منك ካንተ የሚበልጥ ማን አለ አለችኝ ነፍስያ አንተ አሚር ነህ በአንተና በአላህ መሃል ሌላ የለም ማንም ካንተ የተሻለ ሰው ማን አለ አለችኝ فاردت ان اعرفها قدرها ማንነቷን ላሳውቃት ፈልጌ ነው ቀድሯን አቅሟን ካንተ የተሻለ የለም ትላለች እንዴች ፍየል ጠባቂ አሉ እኮ አልገባችሁ አሉ ማተየላህ ምን ችግር አለ ትልቅ ደረጃ ላይ ደርሰ አልহামዱሊላህ ትራንት ሊስትሩ የነበርኩት ሰውዬ ከጎረቤቴ የምበላው አጥቼ አንተ አልነበር ዳቦ ይገዛልኝ አልহামዱሊላህ ብትል እኮ የሰው ልጆች ህይወት ውስጥ የሚቀጥልም ነው يعز ويذل الله ከፍ ዝቅ የሚያደርግ ጌታ ነው ክብርም ውርደትም በአላህ እጅ ነው ስለዚህ ስብዕና ትልቅነት ያለው ውስጥ እንጂ ሰዎች ላይ በሚታየው ነገር እኮ አይደለም አቤት እዚህ ሀገር ደግሞ ሰዎች ራሳቸውን መስቀል እንጂ ማውረድ እኮ አይታሰብም በተለይ አሜሪካ አይ ዶንት ኖ ሁሉም ላይ ይችላል በማያቸው በተወሰኑ ነገሮች አቃለ ሰው በቃ እኔ ማለት ይወዳል እዚህ እኔ
ሲወለድ ራሱ በእኔ ጀመረ ይመስላል ሰው ከሱ ውጭ ምንም ነገር አያውቅም እኛ እንኳን አይደለም እኔ ባልኖር ኖሮ እኔ ባላረግ ኖሮ የሸይጣን አንዱ መለያ እኮ እኔ ነው ታውቃላችሁ አና خير منه እኮ ነው ያለው ለምን አሰግድ ሲራላ ወንጀ ባከ እኔ ከሱ የተሻልኩ አይደለም እንዴ ያለው አላህን እኮ ነው አና خير منه እንዴ ካደም እዚህ ከጭቃ ዘርተው ነው ከሱ ምናምን እኔ ከሱ አንሳለሁ እንዴ ለሱ ሱጁድ ወርድልህ አለው አላህ አና ወጣ አለው አጀቢ ይሄው እየተንከወከወ እኛንም ያንከወከወ ይኖረናል ለኛም ተረፈ ጦሱ ራሱ ላይ ብቻ ቢቀር ችግር ባልነበር አይረቀንም አላህ ይጠብቀን طيب እና ይሄ የዑመር ባህሪ ነው هذه طبيعة مستقيمة قد على تفطره ليس بداخلها عوج من دو بوسطها مهارات أمتي لله ولا تصوير لحظة على ما يحول بينها وبين رؤية الحق حقا آيته كمكتل من ما يقارد حقا وحقا كونك أطفع مكتل عندي أين تسونا عمر أن ولكن جعلت هذه الفطرة القويمة قد تفطر بهاريات عمر صاحب رجل صدق ولكن جاء هذه الفطرة قويمة صاحبها رجل الصدق هي يونت سون هذا عظيما طلق على رجال ونتن يونسو طلق لا يبغي على ما يعمل جزاء أو شكورا بميسر السراد أم عمر يمانن مسقانا كفيا ما يفرقون لله في الله وفي سبيل الله وإنما يعبر عن طبيعته الممتلئة التي وضعها في خدمة الله ونذرها لدينه عمر እንግዲህ ስለ ዑመር ከሄድን እኛም ሜዳችን ነው እናንተም እዚሁ ማንጋራችሁ ነው እዚሁ እናቆመው እንዲህ አይነት ባህሪ ነበራቸው ዑመር ረዲየላሁ ዐንሁ እያንዳንዱ ነገራቸውን ስናይ ሐቂቃ በህይወታችን ላይ ትልቅ ነገር መፍጠር እንድንችል የሚያደርገን በተለይ ነፍስያን ከመግደል ጋር ለኢስላም ተብሎ የሚከፈል መስዋዕትነት ምን ያህል ደረጃ እንዳለውና ሁሌ እንደምንለው ነገ ከነዚህ ሰዎች ጋር አላህ ፊት የምንቆም አንዳንዴ ይሄን እንድናስበው ነው አንተ እኔ ዑመር አብረን አላህ ፊት ስንቆም አስባችሁታ ሼም ነው እኮ በጣም ወላሂ እንደው ሌላ ክፍሎች ቢኖሩ ቪአይፒ ለብቻ እንደ ዘመኑ አዳራሹ ይከፋፈል የለ እናንተ ድክሞች ለብቻ ብለን ብንቆም ጥሩ ነበር እኮ ግን በእኔ ደይላ አላህ ከአደም አለይሂ ሰላም እስከመጨረሻ ያሉ ፍጡራኖችን ሲቀሰቅስ እነ ዑመር እና አቡበክር ሲዲቅ ባሉበት እኛም አብረን እንቆማለን አላህ በረህመቱ ከነሱ ጋር ያድርገን በስራችን ሳይሆን አላህ በእዝነቱ እንደው በትግላችን ሳይሆን አላህ በውዴታው አላህ የነሱን መንገድ ተከትለን የምንኖር ያድርገን የአላህን መንገድ የነቢይን መንገድ የሰሃቦቹን ቀጥ ያለ መንገድ ተከትለን በዛው ህይወታችን ከዱንያ የምትሰናበት አላህ ያድርጋት ነገ የውመል ቂያማም ስንነሳ በዛው መስመር ላይ የምንነሳ ሰዎች አላህ ያድርገን በእስላም ያኑረን በእስላም ይሰደድ በእስላም ገመድ ላይ በላ ኢላሃ ኢላላህ አላህ ይቀስቅሰን اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما اعطيت ربنا اغفر لنا ذنوبنا واسرافنا في امرنا وثبت اقدامنا وانصرنا على القوم الكافرين ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب لا إله إلا أنت سبحانك إنا كنا ظالمين الله ሀገራችንን ሰላም ያርግልን እንደው ጎረቤት ሱዳን ሀገርማን እየደረሰ ያለን መከራ ጭፍጨፋ ተሰማላችሁ አላህ እነሱንም ሰላም ያድርግ እንደው ሀገራችንን ዙሪያው ያለውንም ጦርነት አላህ መብቂያውን ጊዜ ያፍጥነው እንደው እኛ ሰላም እንደምን ወንድምህ አባት እናቶቻችንም በሰላም ገብቶ የሚወጡባት ሀገር አላህ ያድርጋት አላህ ያበለጸገች ያደገች ሀገር ያድርግልን ችግርና መከራን የማንሰማባት ሀገር ያድርግልን መቼም ትላልቅ ችግሮች እኮ አይቀሩም ሁሌ ግን ጦርነት ሁሌ ሞት ሁሌ ችግርን የምንሰማበት ሀገር አላህ ያድርግልን አላህ የሀገራችንን ሰላም ያብዛልን የህዝቦቿን ሰላም አላህ ያብዛልን እንደው መሬቷንም ለም ያድርግልን ችግርና መከራን ድርቅን በሽታ አላህ ከዛች ሀገር ላይ ያንሳልን ያ ረብ العالمين انك على كل شيء قدير
سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين وصلى اللهم وسلم على سيدنا محمد وعلى آله وصحبه أجمعين بارك الله فيكم.